እንድሰራላችሁ ከምጠይቁኝ ኮርሶች መካከል አንደኛው ፓይተን ነው ማለት ነው። ስለዚህ ፓይተንን ከዜሮ ጀምረን አብረን እንማራለን። ፉል ኮርስ ነው የሚሆነው። ይሄ የመጀመሪያው ክፍል ይሆናል ማለት ነው። ስለዚህ በዋናነት አሁን በዚህኛው ክፍል የምንመለከታቸው አንደኛ ፓይተን ምንድን ነው የሚለውን እናያለን። ከዛ ደግሞ እንዴት አድርገን ፓይተንን ኢንስቶል ማድረግ ወይም ደግሞ ኮምፒውተራችን ላይ መጫን እንደምንችል እየጫንኩኝ አሳያችኋለሁ ማለት ነው። ከዛ ደግሞ ስለ ፓይተን ኢንተርፕሬተር እንመለከታለን ማለት ነው። ስለዚህ ኮምፒውተራችን እንዴት ያነበዋል የሚለውን እናያለን። ከዛ በመቀጠል ደግሞ የተለያዩ ኮድ ኤዲተሮች አሉ ማለት ነው። ስለዚህ የትኛውን መምረጥ እንዳለብን እና የትኛውን መጫን እንዳለብን እሱንም እየጫንኩ አሳያችኋለሁ። ከዛ ደግሞ የመጀመሪያ ፕሮግራማችንን እናዘጋጃለን ማለት ነው። ከመጀመራችን በፊት ግን ለቻናሉ አዲስ ናችሁ ሰብስክራይብ፣ እንደዚሁም ቪዲዮ ላይክ ማድረግ ብትጀምሩ ቻናሉ ትደግፋላችሁ። አዳዲስ ቪዲዮም ስለቅ ቶሎ ይደርስላችኋል። እንደዚሁም ደግሞ የፓይተን ቀጣዮቹን ክፍሎች ቶሎ እሰራላችኋለሁ ማለት ነው። ስለዚህ የተወሰኑ ነገሮችን ፓወርፖይንት ላይ ያየን በተግባር ደግሞ እየተመለከትን እንሄዳለን ማለት ነው። ስለዚህ አሁን ፓይተን ምንድነው ከሚለው ስንነሳ ላንጉጅ ወይም ደግሞ ፕሮግራሚንግ ላንጉጅ ነው። ብዙ አይነት አሉ። ከነዛ ውስጥ አንደኛውና ተመራጩ ነው ማለት ነው። ስለዚህ አሁን ፓይተንን መርጠን የምንማርበት ምክንያት ደግሞ እዚህ ጋር እንደምታዩት ለማንበብ ወይም ኮዱን ስጽፉት ራሱ በጣም ቀላል ነው ማለት ነው። እሱን በተግባር እየተጠቀምነው አሳያችኋለሁ። ሌላው ደግሞ በጣም ታዋቂ ነው ማለት ነው። ትልልቅ ካምፓኒዎችም የሚጠቀሙበት ነው። እዚህ ጋር እንደምታዩት ጉግል፣ ኔትፍሊክስ የመሳሰሉት ሁሉ ይጠቀሙበታል። እንደዚሁም ደግሞ ወደ ስራው ዘርፍ ብናመጣው ለምሳሌ ዌብሳይት ዴቨሎፕ ለማድረግ ዳታ አናሊሲስ ላይ የምትሰሩ ከሆነ አውቶሜሽን፣ አርቲፊሻል ኢንተለጀንስ፣ ኤአይ የመሳሰሉት ላይም በቀጥታ የምንጠቀመው ፕሮግራሚንግ ላንጉጅ ነው ማለት ነው። እንደዚሁም ደግሞ ነፃ ነው። በነፃ ማንም ሰው ጭኖ ሊጠቀመው ይችላል ማለት ነው። ስለዚህ በዋናነት አሁን ፓይተንን የምንማረው እዚህ ጋር እንደምትመለከቱት በተለያዩ ዘርፎች ላይ ስለሚያገለግለን ነው። አንደኛ ዌብሳይት ዴቨሎፕመንት ላይ የምትሰሩ ከሆነ ወይም ዌብ ዴቨሎፕመንት ላይ ካላችሁ የተለያዩ ዌብሳይቶችን ክሬት ለማድረግ የፓይተን ስኪል ያስፈልጋል ማለት ነው። ዳታ ሳይንስ ላይም ካላችሁ የተለያዩ ዳታዎችን አናላይዝ ለማድረግ ፓይተን ያስፈልጋችኋል። አሁን ይሄ በኤክሴል በመሳሰሉት ይሰራል። ነገር ግን አድቫንስ ማድረግ የምትፈልጉ ከሆነ ፓይተን ያስፈልጋል ማለት ነው። ሌላው ደግሞ አውቶሜሽን ወይም ለአውቶሜሽን ይጠቅመናል ማለት ነው። ለምሳሌ ተደጋጋሚ ታስኮች አሉ፣ አንድን ስራ ደጋግመን የምንሰራቸው፣ ነገር ግን ያ እንዳይሆን በጣም በቀላሉ የሚደጋገሙ ነገሮችን እራሱ እንዲሰራልን ማድረግ ይቻላል ማለት ነው። ሌላው አርቲፊሻል ኢንተለጀንስ ወይም ኤአይ ላይም በብዛት እንጠቀመዋለን ማለት ነው። የተለያዩ ኤአይዎችን ለመስራት ጨምሮ ማለት ነው። በተጨማሪም ደግሞ ጌም የመሳሰሉትን ነገሮች ለመስራትም የፓይተን ስኪል ያስፈልጋል። ሌላው ደግሞ የተለያዩ ሶፍትዌሮች ይሰራሉ። እነዛን ቴስት ለማድረግም ፓይተንን መጠቀም ይቻላል ማለት ነው። ስለዚህ አሁን ወደ ዋናው ክፍል እንምጣ፣ ወይም ደግሞ እንዴት አድርገን ኢንስቶል እንደምናደርገው አሳያችኋለሁ ማለት ነው። ስለዚህ እዚህ ጋር ባለው ድረገጽ ነው የምገቡት። ፓይተን ዶት ኦአርጂ ወይም ኦርጋናይዜሽን ብላችሁ ትገባላችሁ። ከዛ በኋላ ዳውንሎድ ማድረግ ነው። ከዛ ኢንስቶል እናደርገዋለን ማለት ነው። ስለዚህ እሱን በተግባር እናድርገውና እንምጣ። ማንኛውንም ብሮዘር መጠቀም ትችላላችሁ። ለምሳሌ እኔ ማይክሮሶፍት ኤጅ ላይ ነው ያለሁት። እዚህ ሰርች ማድረጊያው ጋር መጣችሁ ፓይተን። እዚህ ጋር ግን አንድ ልብ የምትሉት ነገር ምንድነው? ፕሮግራሙን ከመጫናችሁ በፊት በተለይ የሰው ኮምፒውተር የምትጠቀሙ ከሆነ መጀመሪያውንም ተጭኖ ሊሆን ስለሚችል ድጋሚ መጫን አይጠበቅባችሁ። ቼክ ለማድረግ መጫንና ለመጫኑ እዚህ ሰርች ማድረጊያው ጋር መጣችሁ ሲኤምዲ ወይም ኮማንድ ፕሮምፕት ብላችሁ መጻፍ ትችላላችሁ። ወይም ደግሞ በቀጥታ ተርሚናል ብላችሁ መጻፍ ትችላላችሁ። ተርሚናል ላይ ትገባላችሁ። ከዛ በኋላ እዚህ ጋር መኖርና ለመኖሩን ቼክ ታደርጋላችሁ ማለት ነው። ስለዚህ ፓይተን ስፔስ ወይም አንድ ክፍተት ትሰጡና ሁለት ጊዜ ጭረት ታደርጋላችሁ። ከዛ ቨርዥን ብላችሁ ትጽፋላችሁ። ይሄ እንዳልኳችሁ እያላችሁ እንዳታወርዱ። ስለዚህ እንዲህ ከጻፋችሁ በኋላ ኢንተር ስትነኩ እንደምታዩት ፓይተን ወዝ ኖት ፋውንድ ብሏል። አልተጫነም እያለኝ ነው ማለት ነው። ስለዚህ እንደ አዲስ እንጭናለን። ያውን አጥፍቼው ነው ለእናንተ ለማሳየት። ስለዚህ እንጭናለን ማለት ነው። ለመጫን እንዳልኳችሁ ፓይተን ዶት ኦአርጂ ወይም ኦርጋናይዜሽን ወደ ኦፊሻል ዌብሳይታቸው ገብታችሁ ነው የምታወርዱት። ከዛ በቀጥታ ወደዚህ ያመጣችኋል። እንደምታዩት ለዊንዶው ለማክ ለሁሉም አማራጮች አሉት እንደምትጠቀሙት ኦፕሬቲንግ ሲስተም አይነት ማለት ነው። ስለዚህ አሁን የኛውን ቨርዥን ላወርደው ፓይተን 3.14 የሚለው እናንተ ጋር ወደፊት ቪዲዮ የምታዩት ከሆነ ይሄ ሊጨምርም ይችላል ማለት ነው። ስለዚህ ይህንን ቀጥታ እናወርደዋለን። እንደምታዩት ዳውንሎድ እያደረገው ነው። እዚህ ጋር ጨርሷል። እንደምታዩት ቦታውን ለማግኘት እዚህ ጋር ሾው ኢን ፎልደር ብላችሁ ትከፍታላችሁ። ከዛ ለመጫን እላው ላይ ራይት ክሊክ ትነካላችሁ። በመቀጠል ረናስ አድሚኒስትሬተር የሚለውን መንካት ነው። የስ የሚለውን ትነካላችሁ። ከዛ በቀጥታ ወደዚህ ያመጣችኋል። እዚህ ጋር ያሉትን ሁለቱንም ቲክ ታድርጓቸዋላችሁ ወይም ትመርጧቸዋላችሁ። ይህን ካደረጋችሁ በኋላ ኢንስቶል ናው የሚለውን ነው የምትነኩት። እንደዚህ ይህ ከጀርባ ፓወርፖይንት የተከፈተው ነው። እዚህ ጋር ነው ኢንስቶል እየሆነ ያለው። ሴታፑን ይሁት
ከዛ እንደምታዩት ጨርሷል። እዚህ ጋር መታችሁ ክሎዝ ማለት ይቻላል ማለት ነው። ከዛ በኋላ ለመጠቀም እዚህ ጋር መታችሁ ሰርች ማድረግ ይቻላል። ወይም ፕሮግራም ጋር መታችሁ ፓይተን ብላችሁ ሰርች ብታደርጉ ታገኙታላችሁ ማለት ነው። ይኸውና ፓይተን 3.1.4 ይላል። ለመክፈት እዚሁ ላይ ሁለቴ ክሊክ ማድረግ ትችላላችሁ። ወይም ምንጊዜም ከስር እንድታገኙት ሌላ ቀን ለመጠቀም ላዩ ላይ ራይት ክሊክ ነክታችሁ ፒንቱ ታስክ ባር ትሉታላችሁ ማለት ነው። ስለዚህ ከስር እዚህ ጋር ይቀመጣል። ሌላ ከዛ መክፈት ስንፈልግ ክሊክ እናደርግበታለን። እንደምታዩት ፓይተናችን ተከፍቷል ወይም ዝግጁ ሆኗል። እዚህ ላይ ከዛ ኮዶችን መጻፍ እንችላለን ማለት ነው። እንደምታዩት የጫናችሁበት ሰዓት ጊዜው ሁሉ እዚህ ጋር በቀጥታ ይቀመጣል። አሁን እዚህ ላይ የተለያዩ ኮዶችን ማስገባት ይቻላል ማለት ነው። እንደዚሁም ደግሞ ዋና ዋና ተርሞችን ለማወቅ አሁን ሳምፕል ነገር እናስገባ። ለምሳሌ የተለያዩ ኤክስፕሬሽኖችን እናስገባ ወይም ደግሞ ኮዶችን ማለት ነው። ለምሳሌ 10 ሲቀነስ 5 ኢንተር ብለው መልሱ እንደምትመለከቱት 5 እንደሆነ እየነገረኝ ነው። እዚህ ጋር ደግሞ ሌላ እናስገባ። ለምሳሌ 20 ሲካፈል ወይም ህዝባር ምልክት ለ2 ኢንተር 10 ብሎ እዚህ ጋር እየነገረኝ ነው። ልክ ያልሆነ ነገር ደግሞ ለምሳሌ እናስገባ። እዚህ ጋር 2 ያንሳል ልበለውና ከ1 ልበለው ኢንተር ፎልስ ነው እንደምታዩት እያለኝ ነው። 5 ይበልጣል ከ4 ኢንተር ትሩ። ስለዚህ ልክ የሆኑትን ትሩ ይላቸዋል፣ ልክ ያልሆኑትን ፎልስ ይላቸዋል። ውጤቶችን ደግሞ እንደዚህ እያስገባልን ነው ማለት ነው። እንደገና ደግሞ እዚህ ጋር ለምሳሌ ልምጣና what is 3 + 8 ልበለው። አሁን ይሄ ኢረር ነው። በተመሳሳይ ደግሞ 2 ይበልጣል ብዬ ቁጥር ምንም ሳላስገባ ኢንተር ብለው እንደምታዩት ሳይንታክስ ኢረር ብሏል። የመጀመሪያው እዚህ ጋር ጽሁፎችን ነበር ያስገባ ነው ኔም ኢረር። ስለዚህ ስለ ኢረሮችም ስለ ሁሉም አይነት ኢረሮች እየተመለከትን እንሄዳለን ወደፊት። 4 ሲባዛ ለምሳሌ በ2 ወይም ኮከብ ነው የምታረጉት ለማባዛት ኢንተር ብትሉ 8። ስለዚህ ትክክለኞቹን ይሰራል፣ ያልሆኑትን ደግሞ ኢረር እያላችሁ ይሄዳል ማለት ነው። ስለዚህ አሁን ፓይተንን ዳውንሎድ አድርገን እንደዚሁም ኢንስቶል አድርገነዋል ማለት ነው። አሁን ደግሞ ወደ ፓይተን ኢንተርፕሬተሮች እንመጣለን። ለምሳሌ ፕሪንት ብትሉት ልክ አሁን ኤክሴል ላይ ሰብ እንደዚህ እያለን እንደምናዘው ፕሪንት ማድረግ አውጣው እያለ ነው። ፕሪንት ሃይ ብትሉት ሃይ የሚል ያመጣላችኋል። መሀል ላይ ኢንተርፕሬተር አለ። ወደ ኮምፒውተራችሁ ዲስፕሌይ ሆኖ ይመጣል ማለት ነው። ስለዚህ መሀል ላይ ኢንተርፕሬተር ይኖረናል። ከዛ ደግሞ ወደ ኮድ ኤዲተር እንሄዳለን ማለት ነው። ኮዶቹን ኤዲት ማድረግ ስንፈልግ ኮድ ኤዲተር ያስፈልገናል። ብዙ አይነት ኮድ ኤዲተሮች አሉ ማለት ነው። አንደኛው IDLE ነው። እዚህ ጋር የምትመለከቱት ከፓይተን ጋር አብሮ ያለ ነው። አሁን ይሄኛው ቀለል ቀለል ላሉ ስራዎች መጠቀም ይቻላል። ሌላው ደግሞ ሪከመንድ የሚደረገው VS ኮድ ወይም ደግሞ ቪዥዋል ስቱዲዮ ኮድ ነው ማለት ነው። ነፃ ነው፣ በጣም ፈጣን ነው። እንደዚሁም ደግሞ ብዙ ፕሮፌሽናሎች እንደምታዩት የሚጠቀሙበት ነው ማለት ነው። ስለዚህ ለዚህ ኮርስ የምንጠቀመው እሱን ይሆናል። ሌላው ደግሞ ፓይቻርምም አለ። ይሄ ደግሞ ከፍ ከፍ ላሉ ፕሮጀክቶች ነው። ነገር ግን VS ኮድም ከበቂ በላይ ነው ማለት ነው። ስለዚህ እሱን እናወርደዋለን። ስለዚህ እሱንም ለማውረድ እዚህ ጋር እንምጣና ይሄን ማጥፋት እንችላለን። ነው እዚህ ጋር መታችሁ ኮድ ብላችሁ ጽፋላችሁ ዶት ቪዥዋል ስቱዲዮ ዶት ኮድ ይኸውና ቪዥዋል ስቱዲዮ ኮድ ይላል። እዚህ ጋር የምትመለከቱት ነው አይከን ወይም ሎጎ ትነኩታላችሁ። ከዛ በቀጥታ ወደዚህ ሲያመጣችሁ ዳውንሎድ ፎር ዊንዶውስ ብላችሁ ሌላ የምትጠቀሙ ከሆነ ደግሞ መምረጥ ትችላላችሁ ማለት ነው። ስለዚህ እናወርደዋለን። ወደ 226 አካባቢ ሜጋባይት ነው። እስኪጨርስ ትጠብቃላችሁ። ይሄንን ጨርሷል እንደምታዩት። ይህንንም ኦፕን ፎልደር ብለን ወደ ቦታው እንሄዳለን ወይም ወደ ተቀመጠበት ቦታ። ከዛ ላው ላይ ራይት ክሊክ ሁለቴም ክሊክ ማድረግ ትችላላችሁ። በመቀጠል ረናስ አድሚኒስትሬተር ትሉታላችሁ። የስ ትላላችሁ። ይሄንን በድጋሜ የስ ትላላችሁ። ከዛ እዚህ ጋር አይ አክሴፕት የሚለውን ትነካላችሁ። ይሄንን ኔክስት አሁንም ኔክስት። እዚህ ጋር ያሉትን ነገሮች እንዳለ ኦን ታደርጋላችሁ። የመጀመሪያው ዴስክቶፕ ላይ ሾርትከቱ ይቀመጥ ነው። ስለዚህ እሱን ትመርጡና ኔክስት ኢንስቶል ትሉታላችሁ። ይህም 100% ሲሆን ወይም እስኪጨርስ እንጠብቃለን። ጨረሰ። ከዛ ፊኒሽ ትሉታላችሁ። እዚህ ጋር እንደምታዩት ላውንች ቪዥዋል ስቱዲዮ ይላል። ልክ ፊኒሽ ስትሉት እንዲከፍት ከፈለጋችሁ ይህንን ኦን ታደርጉታላችሁ እንደዚህ። ካልፈለጋችሁ ደግሞ እንደዚሁ ፊኒሽ ማለት ይቻላል። አሁን ግን እንዲከፍትልን ቀጥታ ከመረጥነው በኋላ ፊኒሽ ብንለው አሁኑም ይከፍተዋል ማለት ነው። ራሱ ይሁት ምንም ሳንነካ ራሱ ይከፍተዋል። እንዲታየን እዚህ ጋር ሰፋ እናድርገው ወይም ፉል ስክሪኑ እንዲመጣ።
ከዛ ወደዚህ ያመጣችኋል። ኢንተርፌሱ ይሄን ይመስላል ማለት ነው። እዚህ ላይ ነው ኤዲት የምናደርገው። ከዛ በኋላ ከፓይተን ጋር እናገናኘዋለን ማለት ነው። ስለዚህ ከፓይተን ጋር ለማገናኘት እዚህ ጋር የምትመለከቱት አለ ኤክስቴንሽን ምልክት ወይም ኤክስቴንሽን ይላል እዚህ ጋር። ይሄን ትነካላችሁ። ከዛ እዚህ ጋር ኤክስቴንሽኑን ትመርጣላችሁ ማለት ነው። ፓይተን ብላችሁ ሰርች ታደርጋላችሁ። ሰርች ማድረጊያዋ ጋር ከዛ የመጀመሪያውን ትመርጣላችሁ። እዚህ ጋር ያለውን ኢንስቶል የሚለውን ትነካላችሁ። እዚህ ጋር ትመጡና ይሄን ትነካላችሁ። ኢንስቶሊንግ ብሏል። እስኪጨርስ እንጠብቀዋለን ማለት ነው። ቀጥታ ይህንንም መንካት ትችላላችሁ። ከዛ ኢንስቶል ማድረግ ነው። ከዛ በኋላ ጨርሷል ማለት ነው። ትንሽ ጊዜ ሊወስድ ይችላል እንዳያችሁት፣ እስኪጨርስ መጠበቅ አለባችሁ። ከዛ ደግሞ ኢንተርፕሬተር እናስገባለን። እሱን ለማድረግ ኮንትሮል ሺፍት ፒን መንካት ትችላላችሁ። እዚህ ጋር እንደሚታዩት ያማርጣችኋል ወይም ወደዚህ ያመጣችኋል። እዚህ ከመጣችሁ በኋላ ፓይተን ብላችሁ ጽፋላችሁ። ፓይተን ከዛ እንደዚህ ሁለት ነጥብ ሰሌክት ኢንተርፕሬተር የሚል አለላችሁ። ይሄንን ትነካላችሁ። ከዛ በኋላ ትመርጣላችሁ ማለት ነው። እዚህ ጋር የሚመጣላችሁን ወይም የጫነውን ቅድም እንነካዋለን። ከዛ አሁን ስራችንን መጀመር እንችላለን ማለት ነው። ይሄንን መዝጋት ትችላላችሁ። ከዛ እዚህ ጋር መታችሁ አዲስ ክሬት ማድረግ ይቻላል። ሴቭ አድርጋችሁ ያስቀመጣችሁትም ካለ ለምሳሌ ፓይተን ላይ ራሱ የሰራችሁትም ካለ ኦፕን ፋይል ብላችሁ ማምጣት ትችላላችሁ ማለት ነው። እሱን አሁን አሳያችኋል። ዘግተነው ደግሞ እንውጣና ላሳያችሁ። ዘጋግተነው ወጣን። ከዛ ከስር እንዲቀመጥልን ልክ እንደ ፓይተኑ እናደርገዋለን ማለት ነው። ስለዚህ እዚህ ጋር መተን ቪዥዋል ስቱዲዮ ብለን እንጽፋለን። እላው ላይ ራይት ክሊክ፣ ከዛ በኋላ ፒንቱ ታስክባር። አሁን እዚህ ጋር ሁልጊዜ ይገኛል። እንክፈተው። ከዛ ቀድሞ ወደ ጫነው ወደዚህ ያመጣናል ማለት ነው። የፊት ለፊት ላይ የምታዩት ኢንተርፌስ ተብሎ ነው የሚጠራው። ለምሳሌ ይሄኛውን ዌልካም ላይ ነው ያለው። ኤክስ ብታደርጉት ባዶ ይሆናል ማለት ነው። እንደምታዩት ምንም ያልተሰራበት። ከዛ እናገኛለን። እዚህ ላይ ስራችንን እንቀጥላለን። እዚህ ጋር የተለያዩ ሜኑዎች አሉ። ፋይል፣ ኤዲት፣ ሴሌክሽን፣ ቪው፣ ጎ እያለ ይቀጥላል። ረን ለማድረግ ስትፈልጉ እዚህ ጋር ደግሞ ተርሚናል አለ። እርዳታዎችን ስትፈልጉ ደግሞ ሄልፕ የሚለው ውስጥ ገብታችሁም እርዳታዎችን ማግኘት ይቻላል። እዚህ ጋር ሰርች ማድረግ ያለላችሁ። በዚህ ጋር ደግሞ የምትመለከቷቸው አክቲቪቲ ባር ይባላሉ ማለት ነው። እዚህ ጋር ኤክስፕሎረር አሉላችሁ። እንደዚህ ብትነቁት እየሰራችሁት ያለው ነገር እዚህ ጋር ይመጣል። እንደዚህ ማጥፋት ትችላላችሁ። ሰርች ለማድረግ እዚህ ጋር ሶርስ ኮንትሮል ማድረግ ያለላችሁ። ረን ለማድረግ ደግሞ የሰራችሁትን ስራ ረን እዚህ ጋር አለ። የተለያዩ ኤክስቴንሽኖች እዚህ ጋር አሉ። ፓይተን ደግሞ እንደምታዩት እዚህ ጋር አለ የጫነው ኤክስቴንሽን ማለት ነው። ከዛ በኋላ አሁን ኮዶችን እንጻፍ። በሁለት አይነት መንገድ ይቻላል ብያችኋል። አንደኛ ለምሳሌ ፓይተን ላይ ያዘጋጀነው ኮድ መጀመሪያውኑ ሊኖረን ይችላል። ፓይተን ልክፈትና እዚህ ጋር የተለያዩ ነገሮችን ልናስገባ እንችላለን። እዚህ ጋር ግን አንድ ስህተት እንትን ላድርግና ላሳያችሁ፣ እናንተም ሊያጋጥማችሁ ስለሚችል። ለምሳሌ ፕሪንት አልኩት እንደዚህ። ከዛ ቅንፍ እንከፍታለን። ከዛ ደብል ኮቴሽን ማንኛውም ቴክስት ሲጻፍ አድናቆት ቲዩብ ደብል ኮቴሽን ዘጋው። ከዛ ቅንፍ ልዝጋና ኢንተርቭል አይሰራም። ተመልከቱት፣ አሁን ኢረር እያለን ነው ማለት ነው። ምክንያቱም ፕሪንትን ስጽፍ እዚህ ጋር ካፒታል አድርጊያታለሁ። እንደዚህ ከሆነ አይሰራላችሁም ማለት ነው። ስለዚህ እንደ አዲስ ላሳያችሁ፣ ላጥፋውና እዚህ ጋር ስለዚህ ምን አደርጋለሁ? ፕሪንት በስሞል ሌተር ነው እንዳለ የጻፍኩት። ይሁት ከለሩም በዚህ መንገድ ይቀመጥላችኋል። ቅንፍ መክፈት፣ ደብል ኮቴሽን አድናቆት ቲዩብ፣ ደብል ኮቴሽን መዝጋት፣ ከዛ ቅንፍ ዘጋውን ኢንተርቭል ፕሪንት አድርጋልኩት። አድናቆት ቲዩብ የሚለው እንደምታዩት ፕሪንት አደረገልኝ ማለት ነው። ስለዚህ ቴክስት ስጽፉ ምንም ጊዜ ልብ ማለት ያለባችሁ፣ ለምሳሌ ፕሪንት ሄሎ ወርልድ ይላል እዚህ ጋር በቅንፍ መቀመጥ አለበት። ከዛ ደግሞ ደብል ኮቴሽን መሀል ላይ መግባት አለበት። በስሞል ሌተር መጀመር አለባችሁ ማለት ነው። ከዛ በኋላ በቀጥታ ይሰራላችኋል። ከዛ ደግሞ ከዚህ እንውጣና ለምሳሌ ቀጥታ ቪዥዋል ስቱዲዮአችን እንክፈት። እዚህ ጋር መጣውን ፋይል ኒው ፋይል፣ አሁንም አዲስ ነው የፈለኩት። ስለዚህ ኒው ፋይል የሚለውን ነካለሁ። እዚህ ጋር ፕሮግራሚንግ ላንጉጁን ትመርጡለታላችሁ። ፓይተን ነው የምንጠቀመው። ስለዚህ ፓይተን አሁን ለመቀበል ዝግጁ ነው። እዚህ ጋር እናስገባለን። ለምሳሌ እዚህ ጋር አንድ ቅንፍ ብከፍት እሱ ሁለት ይከፍትልኛል እንደምትመለከቱት። አንድ ደብል ኮቴሽን ብከፍት ሁለት ያስገባልኛል። ስራችሁን በጣም ያቀልላችኋል። ከዛ እዚህ ጋር ሄሎ ማይ ዩቲዩብ ሰብስክራይበርስ አልኩት ለምሳሌ። ከዛ ከውጭ መታችሁ ክሊክ ታረጉና ኢንተር ትላላችሁ። አሁን ይሄ ገብቷል ማለት ነው። ከዛ ይሄንን ሴቭ ማድረግ ይቻላል። ኮንትሮል ኤስ ብትነኩ ሴቭ ወደ ማድረጊያው ይወስዳችኋል። ወይም ፋይል ብላችሁ ሴቭ አስ ብላችሁ ማስቀመጥ ይቻላል። ለምሳሌ ስሙን ኤዲቲዩብ ልበለው ባጭሩ፣ በኋላ ሰርች ለማድረግ እንዲመቸኝ። ኤዲቲዩብ ከፊት ለፊቱ ፒዋይ ማለት ትችላላችሁ፣ ወይም ፓይተን። እዚህ ጋርም ሴቭ አስ ብሎ ፓይተን ነው። ዴስክቶፕ ላይ ነው ያስቀመጥኩት። ሴቭ አስ
አሁን ተመዝግቧል ማለት ነው። ከላይም ስሙን ይሁት edtube.py ነው የሚለው። ከዛ በኋላ በውስጡ ያሉትን ነገሮች እንዲያሳየን ከፈለኩኝ ተርሚናል የሚል አለ እዚህ ጋር፣ ወይም ደግሞ በሾርት ከት ኮንትሮል ሺፍት እና ቲልዳ ምልክት መንካት ይቻላል። ይኸውና ተርሚናል ወይም ኒው ተርሚናል። ከዛ ወደ ተርሚናሉ አምጥቶናል። ከዛ እዚህ ጋር ፓይተን ብላችሁ ጽፋላችሁ። ፓይተን ምንጊዜም ፓይተን ይቀድማል። ከዛ በኋላ የፋይላችሁን ስም ታስገባላችሁ። እኛ አሁን edtube.py ብለን ነው ሴቭ ያደረግነው። ስለዚህ ማንኛውም ቴክስት ደግሞ ደብል ኮቴሽን ያስፈልገዋል ብለናል። edtube.py ሙሉ ጽፋላችሁ። ከዛ ደብል ኮቴሽን መዝጋት ነው። እዚህ ውስጥ ያለውን ነገር አሳየኝ ልለው ኢንተር ኢረር እያለን ነው። ተመልከቱት። ምክንያቱም እዚህ ጋር የተቀመጠው እዚህ ውስጥ ሎካል ፕሮግራም ፓይተን እንደዚህ እዚህ ውስጥ ነው ፋይሉ ይገኛል መጀመሪያ ተብሎ የተሞላው እያለ ነው። የኛ ግን ሴቭ የተደረገው እዚህ ጋር ነው ማለት ነው፣ ዴስክቶፕ ላይ ነው። ስለዚህ ዴስክቶፕ ላይ ነው ለማለት ወይም እናንተ የፈለጋችሁበት ቦታ ጋር ብታረጉትም ሲዲ ብላችሁ መጀመሪያ ጽፋላችሁ። ሲዲ ማለት ቼንጅ ዳይሬክሽን ማለት ነው። ስለዚህ ሲዲ የት ነው የተቀመጠው? ዴስክቶፕ። እናንተ አሁን ለምሳሌ ዶክመንት ጋር ካረጋችሁት ሲዲ ዶክመንት ብላችሁ ጽፋላችሁ ማለት ነው። ኢንተር። አሁን ዴስክቶፕ ላይ ነው የምታየው ብለናል፣ ወይም የሚያስቀምጥነው እዛ ነው። ከዛ በኋላ የምትፈልገው ደግሞ ማለት ነው ፓይተን ደብል ኮቴሽን አድርገን edtube.py ይሄ ነው ማለት ነው። ኢንተር። ተመልከቱት። ወዲያው ዲስፕሌይ አድርጎ እያሳየን ነው። ዲስፕሌይ አድርጎ አሳይቶናል ማለት ነው። ተርሚናል ላይ ያለ ነው። ከዛ ስጨርሱ እዚህ ጋር መጣችሁ ኤክስ ማለት ይቻላል። ይሄ አሁን እንዳልኳችሁ እዚሁ ለመጻፍ ነው። የተሰራ ደግሞ ማምጣት ከፈለጋችሁ ሌላ ጊዜ ስራችሁን መቀጠል ከላይ ፋይል የሚል አለላችሁ። ከዛ ኦፕን ፋይል ወይም ኦፕን ፎልደር ብላችሁ ትገባላችሁ። ለምሳሌ ዴስክቶፕ ላይ ነበር ያስቀመጥ ነው። ስለዚህ ኤዲቲዩብ ይላል። ተመልከቱት። የፓይተን ምልክት አለው። ከስር ደግሞ ከቪዥዋል ስቱዲዮ ጋር ስላገናኘ ነው ምልክቱ ቪዥዋል ስቱዲዮ ምልክት አለው ማለት ነው። እዚህ ጋር ኦፕን እለዋለሁ። ቀጥታ ከፈተልኝ እዚህ ላይ። ከዛ ስራ መቀጠል እችላለሁ ማለት ነው። ስለዚህ መጀመሪያ እንትናችንን ጽፈናል ማለት ነው አብረን። ስለዚህ ጠቅለል ስናደርገው ፓይተን በጣም ፖፑላር የሚባልና ታዋቂ ፕሮግራሚንግ ላንጉጅ ነው። እንዴት አድርገን ኢንስቶል ማድረግ እንደምንችል ተመልክተናል። ኮምፒውተራችን ላይ እንዴት አድርገን ደግሞ ኢንተርፕሬት ማድረግ እንደምንችልም ተመልክተናል። ኮድ ኤዲተር ምን እንደሆነ አይተናል። እንደዚሁም ደግሞ ቪኤስ ኮድ ወይም ደግሞ ቪዥዋል ስቱዲዮ ኮድንም አብረን ጭነናል ማለት ነው። እንደዚሁም ሄሎ ወርልድ ወይም ደግሞ በእኛ ምሳሌ መሰረት ሄሎ ማይ ዩቲዩብ ሰብስክራይበር የሚል አስገብተናል ማለት ነው። ስለዚህ እናንተም እስከዚህ ደረጃ ከመጣችሁ ቀጣዩን ደግሞ አብረን እንመለከታለን ማለት ነው። የተለያዩ ወሳኝ ነገሮች አሉ፣ እነሱን አብረን እናያቸዋለን። ቪዲዮ እንዲቀጥል ከፈለጋችሁና ይሄኛውን ቪዲዮ ከተመቻችሁ ግን ላይክ በማድረግ እንደዚሁ ኮመንት ላይ ኔክስት በማለት ወይም የተለያዩ አስተያየቶችን በመጻፍ አሳውቁኝ። ከላይ ኢንስክሪን ላይ ያሉትን ቪዲዮዎች እንድታዩ ጋበዝኳችሁ። አመሰግናለሁ በጣም ቻው።